የዳማትና የአክሱም ስልጣኔ የትግራይ ህዝብ ታሪክ ላይ አሻራ ጥለዋል። የትግራይ ህዝብም በኢትዮጵያ ሀገረ መንግስት ግንባታ ውስጥ ትልቅ ድርሻ ያበረከተ ህዝብ ነው። ለበርካታ ዓመታት ያህል ግን በተለያዩ አጋጣሚዎች በሚፈጠሩ ጦርነቶች የክልሉ ብሎም የሀገሪቱ ኢኮኖሚ ላይ አሉታዊ ተጽዕኖ ፈጥሯል። ህዝቡም ለስደትና ለድህነት ሲዳረግ ቆይቷል። የጦርነት አስከፊነት የሚያውቀውና የመጀመሪያው ገፈት ቀማሹ ህዝብ ነውና ያለፉት ዓመታት ጦርነቶች ታሪክ ሆነው እንዲቀሩ፣ አለመግባባቶች ከጦር ይልቅ በሀሳብ እንዲፈቱ የሀገራዊ ምክክር የአጀንዳ ማሰባሰብ ሂደት በትግራይ ክልልም ተግባራዊ ሊደረግ ነው። ለመሆኑ ብሔራዊ ሀገራዊ ምክክሩ ለትግራይ ክልል ህዝብ ምን ተስፋ ይዞ መጣ? በኔ እድሜ እንኳን ሁለት ከባባድ ጦርነቶች አይቻለሁና ከጦርነቱ ምንም ያተረፍነው ነገር የለም። እንግልት፣ ስቃይ፣ ሞት ብዙ ኪሳራ ነውና ከጦርነት በፊት መስማማት፣ መመካከር እያለ ከሁለት ዓመት አውዳሚ ጦርነት በኋላ ምክክር መጥቶ ትንሽ ህዝቡም ተረጋግቶ የሰላም ስምምነት ከተፈረመ በኋላ ነው ትንሽ እፎይታ አግኝተው ሰውም በትንሽ መልኩ እየተንቀሳቀሰ ያለውና መመካከር ነው ቆንጆ። ያደጉ አገሮችም ብዙ ጦርነት አሳልፈዋል። ሁለተኛ የዓለም ጦርነት፣ ከባድ ጦርነት የአውሮፓ ሀገሮች ያሳለፉት። ከዛ በኋላ ግን አሁን በጠረጴዛ ዙሪያ ነው ችግሮቻቸውን የሚፈቱ ዘላቂ የሆነ ልማት፣ ዘላቂ የሆነ ሰላም እያረጋገጡ ያሉ እና ሀገራዊ ምክክር መድረክ ለዋናው ዓላማው ልማት፣ ሰላም ተቻችሎ የመኖር ጉዳይን ለማረጋገጥ ነውና ካለው አለመረጋጋት ወደ መረጋጋት ለመሸጋገር ነውና ዓላማው ለትግራይም በጣም የሚጠቅም ነው። ባለፉት ዓመታት ምክክር ባለመደረጉ እንደ ሀገር ዋጋ ከፍለናል የሚሉት የፖለቲካ ፓርቲ አመራሮቹ የተለያዩ ሀሳቦችና ጥያቄዎች ያሏቸው አካላትን ወደ አንድ ጠረጴዛ የማምጣቱ ስራ ህዝብ ድምጹ እንዲሰማ የሚያደርግ ነው ይላሉ። ድምጽ ሳይሰማ የገበሬው ድምጽ ሳይሰማ ታች ያለው ማህበረሰብ ሳይሰማ በተወሰኑ ሰዎች ሀሳቡን ምን እንደሚፈልግ በዚህ ሀገር ላይ ማሳካት ምን እንደሚፈልግ የልማት ጥያቄ ምን መምሰል ምን እንደሆነ የዲሞክራሲም የሰላም ጥያቄ ምን እንደሆነ እስካሁን ብዙ የመናገር እድል አላገኘምና መመካከር ደግሞ ቆንጆ ነው። በህብረ ብሔራዊ በሀገር ውስጥ ያሉ ትላልቅ ጉዳዮች ሊሆን ይችላል ምን መምሰል እንዳለበት በሀገር ላይ ምን ማበርከት እንደሚፈልግ በሰላም ዙሪያ በዲሞክራሲ ዙሪያ በልማት ዙሪያ ምን አይነት ጥያቄ እንዳለው ምን አይነት ሀሳብ እንዳለው ሲነፈቅ ቆይተዋልና ለዚህም መነጋገር ጥሩ ነውና ሁሉም ነገሮች በሰላማዊ በሰከነ ይሄን ፈልጋለሁ በልማት ዙሪያ በዲሞክራሲን ይሄን ፈልጋለሁ ብሎ ህዝቡን ለመነጋገር የምክክር ኮሚሽኑ ትልቅ አስተዋጽኦ አለው። ኢሊቱ አይደለም፣ ፖለቲካዊ መሪው አይደለም፣ የሚጎዳው ህዝቡ ነው። ስለዚህ ህዝብ ማስቀደም አለብን። ምክክር ሲደረግ ደግሞ ቅድመ ሁኔታ ምናምን እየተቀመጠም አይደለም። ይሄንን ካልሆነ ካልሽ ወደ ምክክሩ ወደ መወያየታት ገቢ ማለት ነውና ያለው ልዩነት ያለው ጥላቻ ምናምን አላስፈላጊ ነገሮችን እነሱን ታስቀምጭና ወደ ጠረጴዛ መጀመሪያ መጥተሽ ልዩነታችን ምንድናቸው ብለሽ ውይይት አድርገሽ የሚፈታ ነገር ነው የሚሆነውና ሀሳብ የማሰባሰብ ስራ ከህዝብም የወጣቶች የምሁራን የተባለ የሴቶችና አጠቃላይ የህዝብ ተወካዮች በማድረግ ሀሳብ የማሰባሰብ ህዝቡ ይፈልጋል። በሰሜኑ የኢትዮጵያ ክፍል የዘለቀው ጦርነት በፕሪቶሪያው ስምምነት ተቋጭቶ ህዝቡ የሰላም ጭላንጭል ለማየት ቢያበቃውም በክልሉ በነበረው የደህንነት ስጋት ግን ሀገራዊ የምክክር ኮሚሽኑ አጀንዳ ማሰባሰብ ሳይችል መቆየቱ ይታወሳል። አሁን በሚደረገው የምክክር መድረክ የትግራይ ክልል ህዝብ ለረጅም ዓመታት የዘለቀውና ስር የሰደደውን የልማት ጥያቄ መልስ እንዲያገኝ ተሳትፎውን ማጠናከር አለበት። በተለይ የትግራይ ህዝብ የጦርነት የሆነች ነገር ሲሰማ ጦርነት አልፈልግም ብለዋል። በተለያዩ መድረኮች ከዚህ በኋላ ጦርነት አንፈልግም፣ ሰላም ነው የምንፈልገው ነው የሚለው። ወጣቱ የሚፈልገው በአገሩ መኖር፣ በአገሩ መስራት፣ ስራ እድል ነው የሚፈልገው፣ ጦርነት አይደለም የሚፈልገው። የሱ ድምጽ መሰማት አለበት። ሴቶችም እናቶችም እሱ ነው የሚፈልጉ፣ ሰላም ነው የሚፈልጉ። የጦርነት ሰለባ የችግር ሰለባ እነሱ ስለሚያገኙት፣ ስለዚህ ሰላም ነው የሚፈልገው ሁሉ። ሰላም ሲፈልግ ሰላም ስትፈልጊ ብቻ አይደለም የሁሉም የጋራ ነው የሚሆነው። ሰላሙ ዘላቂ እንዲሆን የጋራ ነው። እንደ ሀገርም እንደ ክልልም ፍቅሩ ነው የሚሻለው። ተግባብቶ ችግሮችን መፍታት ነው የሚሻለው። ለህዝብ ማስብለታለሁ የሚል አካልም ካለፈው ታሪኩ ካለፈው ስህተት ተምሮ ያለው የቀረችው ነገር ለወጣቱም ለህዝቡም ሰላም አስገኝቶ ወደ ልማት ፊቱ እንዲያዞር እንደኛ እንደ ፓርቲም ምክክር ኮሚሽኑ እስከታች ያለው እስከ ቀበሌ ድረስ ወርዶ ህዝቡም እንዲያነጋግር
እኛም በበኩላችን የምንችለው ነገር ሁሉ እናግዛለን፣ ደግፋለንም። በዚህም በትግራይ ክልል ለሚደረገው አጀንዳ የማሰባሰብና የምክክር መድረክ ተግባራዊነት ሁሉም የማህበረሰብ ክፍሎች እንዲሳተፉ የማንቃት ስራ ከሁሉም አካላት ይጠበቃል።